ሰላም ጤና ይስጥልን በያላችሁበት እንዴት አላችሁ የተወደዳችሁ ተመልካቾቻችን የታላቁ የረመዳን ወር መገባደጃ የ1446ኛው የኢድ አልፈጥር በዓል መዳረሻ ላይ ነው የምንገኘው። ይህንኑ በማስመልከት በዛሬው የቅዳሜ እንግዳችን አንድ እንግዳ ይዘንላችሁ ቀርበናል። እንግዳችን አቶ አብዱራህማን አልአቂብ ይባላሉ። በሙያቸው የህግ ባለሙያ ናቸው። ከእርሳቸው ጋር ቆይታ የምናደርግ ነው የሚሆነው። ከወዲሁ እስከ ፍጻሜው ድረስ እንድትከታተሉን እንጋብዛለን። አቶ አብዱራህማን አልአቂብ ስለ ጊዜ እጅግ አድርገን እናመሰግናለን። ያለንበት ቦታ ያለንበት ቤት ምንድነው ከሚለውን ጀምር። ዛሬ ያለነው የሼህ ወጀሌ አልሐሰን ቤተ መንግስት ተብሎ የሚታወቀው በሰሜን አዲስ አበባ በኩል ልዩ ስሙ ጉለሌ የሚባል ቦታ ላይ ያለ ጥንታዊ ቤተ መንግስት ነው። መልካም እንግዲህ አንተም እዚህ ሆነ የምትኖረው ሌላ ሰው የሚኖር አለ ወይ? አዎ ቤቱ እንግዲህ እንደምታየው በጣም ግዙፍ ነው። ይሄ ቤት ከደርግ ወደ ስልጣን መምጣት ጋር በተያያዘ ቤቶችና መሬቶች እንደዚህ ትርፍ ቤትና የመሬት በነበረ የ67 አዋጅ ብዙ ንብረቶች ሲወረሱ ሼህ ወጀሌ ብዙ ንብረቶች ነበሯቸው አዲስ አበባ ውስጥ። ከነዛ ውስጥ ወደ አንዱ ቤታቸው ደግሞ የኛው መኖሪያው ነው። በዛ ወቅት ብዙ አካሉ ብዙ ፓርቱ የወደመ ሲሆን ይሄ የቀረው አሁን የምታየው ህንፃ ላይ የተለያዩ ቀበሌ ያሰፈራቸውና በቀበሌ የሚኖሩ ነዋሪዎች አሉበት። ሼህ ወጀሌ እጅግ የሚታወቁ ጀግና ጦረኛ ናቸው፣ ብልህ መሪ ናቸው። ከዛ ባለፈ ደግሞ አባትም ናቸው። በህይወት በነበሩ ጊዜ 77 ያህል ልጆችን እንዳፈሩ ሰምቻለሁና እርስዎ ስንተኛ የልጅ ልጅ ነው? እኔ አክቹአሊ የልጅ ልጅ ነኝ። አብዱራህማን አልአቂብ አልሐሰን ሼህ ወጀሌ። ስለዚህ እኔ ሶስተኛ ትውልድ ላይ ያለሁ ነኝ። ሼህ ወጀሌ አንተ እንዳልከው ከ77 በላይ ልጆች ናቸው ያላቸው። ኢትዮጵያ ውስጥ ምናልባት እንግዲህ በልጆች ብዛትም አንደኛ ሰው ነው አይቀሩ። ብዙ ልጆች ናቸው ያላቸውና እንደዚህ ካሏቸው ልጆች ውስጥ እንግዲህ አንደኛው ልጅ ነው የሚወለደው ነው። የመጀመሪያ ልጃቸው ሼህ አልማህዲ ወጀሌ ይባላሉ። ሁለተኛው ልጃቸው ሼህ አልሐሰን እንደዚሁ ወጀሌ ይባላሉ። እኔ የዛ የሼህ አልሐሰን ሩት ነኝ። አባቴ አልአቂብ አልሐሰን ሼህ ወጀሌ ናቸው። በተገናኛችሁ ጊዜ የስቴዲየምን አንድ ክፍል እንደሞላችሁ ሲወራ ሰምቻለሁና ይህ ቤተሰብ ሰፊ ነው። የሚገናኝበት የራሱ የሆነ ፕሮግራም አለ ወይ? የመጠያየቂያ እውነቱን ለመናገር እንደዚህ የተለየ አይነት ዝግጅትና ፕሮግራም የለም። ግን ብዙውን ጊዜ ያው በዓላት ናቸው ሞር መገናኛ የሚሆኑት። እንዲሁ የረመዳን ጊዜ አለ። ከዛ አልፎ ደግሞ የሚኖሩት ስካተርድ የሆነ ቦታ ላይ ስለሆነ ከያሉበት ቦታ አንጻር የሚገናኙበት ቦታዎች አሉ። ለምሳሌ አሶሳ የምትወስድ አሶሳ ከተማ ላይ ያለው እዛው አሶሳ ከተማ ላይ፣ ከከተማ ውጭ ደግሞ ብዙ ወረዳዎች አሉ። እነዚህ ወረዳዎች ላይ የሚኖሩትም እንደዚሁ ባሉበት ቦታ ላይ ይኖራሉ። እንግዲህ በስፋት ከሚገናኙባቸው ጊዜዎች አንዱ በሀዘን በደስታ ጊዜ፣ እንዲሁ ደግሞ በረመዳን ወቅት እንደዚህ እንደምታየው ቤንሻንጉል ላይ ረመዳን የአጿጿሙ ስርዓቱ ራሱ ትንሽ የተለየ ነው። እንደምታየው ሁሉም ሰው ቤቱ የሚያፈጥርበት ሁኔታ ሳይሆን ያለው ትልቅ ሼህ ወይ ደግሞ ታላቅ ሰው ወይም ቤተሰብ ትልቅ ኢምቢል ካለ እዛ ጋር ተሰባስቦ የማፍጠር ሁኔታ ነው ያለውና አሶሳ ላይ ያሉት አሁን ብዙ ጊዜ የሚያፈጥሩት ቤተሰቡ አንድ ቦታ ነው። የሚያፈጥሩበትን ቦታ ደግሞ እዛ ሼህ ወጀሌ ችሎታ አዳራሽ አለ፣ እዛ አካባቢ ነው። ስለዚህ በዛ የመተዋወቁና ከስር የሚመጡ አዳዲስ ህፃናት ቤተሰቦቻቸውን እያወቁ የሚሄዱበት ሁኔታ ይፈጠራል ማለት ነው። በዚሁ ትሬንድ እንግዲህ በተለያዩ ወረዳዎችና በተለያዩ ቦታዎች ላይ በዚህ አይነት መንገድ የሚገናኙበት ሁኔታዎች አሉ። ከዚህ ጋር የይዤ ማነሳው አሁን አዲስ አበባ ነው የምትገኘው። ረመዳንንም እንግዲህ ወደ መገባደጃው እየደረሰ ነው ያለው። እዚሁ አዲስ አበባ ያሳለፍክ ይመስለኛል። እንደው አሶሳ ያለውን ድባብ ምን ያህል ትናፍቀዋለህ? እንዴትስ ትገልጸዋለህ? አሶሳ ሪሊ በረመዳን የተለየ ቦታ ነው። ሪሊ የራስ እንትን ለማለት ሳይሆን ብዙ ነገሩ ይለያል። አንደኛ ህይወት ያለው ይመስልሃል ረመዳን እዛ ስታየው። ለምንድን ነው ቅድም እንዳልኩ አሁን ኢትዮጵያ ውስጥ አይተህ ከሆነ ብዙ ቦታዎች ላይ የመንገድ ላይ ኢፍጣር ፕሮግራም የተጀመረው አሁን ነው። ያ ባህል ግን እንደ ካልቸር የቤንሻንጉል ህዝብ ካልቸር ነው። ቤንሻንጉል ህዝብ በረመዳን ወቅት ጠቅላላ ሁሉም አሁን ቅድም እንዳልኩ በተለያዩ ቦታዎች ላይ ዋና መንገዶች ላይ ነው የሚያፈጥሩት። የኔ የሚባል የለም። ያ የሚደረግበት ምክንያት
ያለው ሰው አለው የሌለውም ካለ በዚህ በረመዳን ወር ውስጥ ሳይቸገር አብሮ እያፈጠረ መሄድ ስላለበት ተብሎ ስለሚታሰብ እንግዶች ሊኖሩ ስለሚችሉ ተብሎ ስለሚታሰብ በዛ ነው የሚደረገው። ሁለተኛው እንግዲህ ስታየው ያው መቅሪብን ሰግደህ ከዛ ደግሞ ተራዊህ ሰግደህ እንደገና ሱሁር ስትነሳ እዛ የተለየ ነገር አለ የተለመደ። እንግዲህ አቶ አብዱራህማን አላቂብ ታዋቂ የህግ ባለሙያ ናቸው። እንደው እስኪ ስለ ራስዎ ደግሞ የተወሰነ ነገር ይንገሩ እስኪ። እኔ አብዱራህማን አላቂብ ነው ባለው ተወልጄ ያደግኩት እዚሁ መታወቂያ ቤት ውስጥ ነው፣ ጉለሌ አዲስ አበባ። ትምህርት ቤት የተማርኩት እዚሁ አካባቢ ነው። የመጀመሪያ ደረጃ ትምህርት ቤት እዚሁ ህንፃ ውስጥ ትምህርት ቤት ነበር፣ ቀለም አምባ ወይም በወቅቱ ቅዱስ ሩፋኤል ይባላል። እዛ ነው የተማርኩት። ከዛ ሚድ ስኩል ደግሞ በላይ ዘለቀ የሚባል ትምህርት ቤት አለ ወደ ቶታል አካባቢ መውጫ ወደ ጎጃም በሩ መውጫ ላይ፣ ከዛ ነው የተማርኩት። ሃይ ስኩል ትምህርቴን ደግሞ በመድኃኔዓለም አጠቃላይ ሁለተኛ ደረጃ ትምህርት ቤት ነው የተማርኩት። ከዛ በማለፍ ሲቪል ሰርቪስ ኮሌጅ ደግሞ እንደዚሁ የመጀመሪያ ዲግሪን እዛ ተምሬያለሁ በህግ። እዛ ተምሬ ከወጣ በኋላ ደግሞ ቤንሻንጉል ላይ የተለያዩ ቢሮዎች ላይ በወቅቱ ሰርቻለሁ። ከዛ በማለፍ ደግሞ መንግስት እንደገና ወደ ውጭ ልኮኝ ወደ ቻይና በመሄድ በዓለም አቀፍ ህግ ማስተርስ ዲግሪን ሰርቻለሁ። ከዛ ተመልሼ ከመጣ በኋላ የራሴን ቢሮ ከፍቼ በአማካሪነት ሰራ ስለነበርና እንግዲህ ከአረብ ሀገር የሚመጡ እንዲሁም ከቻይና ያሉ ግዙፍ እዚህ ሀገር ውስጥ የምታያቸውና ግዙፍ የሚባሉ ፕሮጀክቶችን የሚሰሩ ካምፓኒዎች ብዙዎቹ ደንበኞቼ ናቸው። ከነዚህ ውስጥ ለምሳሌ የአፍሪካ ህብረትን የሰሩ በእነዚህ ፕሮጀክቶች ላይ የሰራንባቸው ናቸው። ከአፍሪካ ህብረት ሲቢኢ ደግሞ አሁን እናንተ ፊት ለፊት ያለው የግዙፍ 48 ፎቅ ህንፃ ፕሮጀክት፣ የአዲስ አበባ የአደይ አበባ ስታዲየም ፕሮጀክት፣ ዛሬ ደግሞ የምታየው እንግዲህ ወደ ጅማ አካባቢ የተሰሩ የምታያቸውን ነገሮች እነዚህ በጠቅላይ ሚኒስትሩ የሚጎበኙ የነበሩ ፕሮጀክቶችን፣ ጋምቤላ እንደዚህ ሮድ ፕሮጀክት፣ አፋር ክልል ሮድ ፕሮጀክት፣ እንደዚህ ሰፋ ያሉ ፕሮጀክቶችን ነው እንግዲህ በስፋት ይዤ የህግ ስራውን የምሰራው። መልካም፣ በጣም የሚያኮራ ነው። እነዚህ የጠቀሷቸው ፕሮጀክቶችም በራሳቸው አንዳች ውበትን እያላበሱ ያሉ እንደ ሀገርም ከፍ እያደረጉን ያሉ ይመስለኛል። አሁን ስለ ራስዎ ስትነግሩኝ ደግሞ የተረዳሁት ነገር ብዙዎቹ ከተለያዩ የዓለም ሀገራት የሚመጡ ድርጅቶች ናቸው ደንበኞችዎትና ይህ የሆነበት አንዱ ምክንያት የሚመስለኝ ስለ እርስዎ ስሰማ በርከት ያሉ ቋንቋዎችን እንዲሁ አቀላጥፈው ይናገራሉ፣ ይሰማሉ። ያ ያገዙት ይመስለኛል። እንግዲህ ከምናገራቸው ቋንቋዎች ውስጥ የሀገር ውስጥ ቋንቋ እንደተጠበቀ ሆኖ የሀገር ውስጥ አማርኛ፣ በመጠኑ ኦሮምኛ እንዲሁም የቤንሻንጉል ቋንቋ፣ እነዚህም 3 ቋንቋዎች እናገራለሁ። ሌላ ከውጭ ቋንቋዎች አረብኛ፣ እንግሊዝኛ እና የቻይንኛ ቋንቋ እናገራለሁ። አንተ ቅድም ካልከው አንጻር እንግዲህ ወደ ቻይና ሲሄድ መጀመሪያ ቀጥታ ወደ ማስተርስ ፕሮግራም አልገባሁም። ቀጥታ ከዚህ ሲሄድ የገባሁት ወደ ቋንቋ ዩኒቨርሲቲ ነው። ቤጂንግ ላንጉዌጅ ኤንድ ካልቸር ዩኒቨርሲቲ የሚባል አለ። የዓለም አቀፍ ታዋቂ ቻይናን ቋንቋና የቻይናን ካልቸር ማወቅ የሚፈልጉ ሰዎች ገብተው የሚማሩበት ታዋቂ ትምህርት ቤት ነው። እዛ ዩኒቨርሲቲ ነው የመጀመሪያ ገብቼ የተማርኩት። እንድማር የሚያደረገኝ በወቅቱ ስለ ቻይና የነበረኝ ግንዛቤ ብዙ አይደለም። እዛ ከሄድኩ በኋላ ግን እድሉ ሲሰጠኝ ቋንቋ መማር ከፈለግ መማር ትችላለህ፣ ካልሆነ ደግሞ ቀጥታ ወደ ማስተርስ ፕሮግራም መግባት ትችላለህ የሚል ነበር። ዩኒቨርሲቲውን በወቅቱ ልጎበኝ ሲሄድ ያየሁት በጣም የሚደንቅ ኤንቫይሮንመንት ነበር። ዩኒቨርሲቲው ዓለም ላይ የሌለ ዜጋ የለውም እና ትንሿ ዩናይትድ ኔሽን ማለት ትችላለህ ዩኒቨርሲቲ። በስኩል ላይፌ እጅግ በጣም ማረሳው ዩኒቨርሲቲ ነው። ስለዚህ ማስተርስ ፕሮግራም የትም አይሄድም። እዚህ ዩኒቨርሲቲ ውስጥ ገብቼ ላንጉጅ መማር አለብኝ እና የቻይና ካልቸር መማር አለብኝ በሚል እዛ ዩኒቨርሲቲ ገባው። 1 ዓመት ተማርኩ። በ1 ዓመት ጥሩ ደረጃ ላይ ስለደረስኩ በቀጥታ ወደ ዋናው ማስተርሴን ወደምሰራበት ቻይና ሬሚን ዩኒቨርሲቲ ኦፍ ቻይና ይባላል። ወደዛ ዩኒቨርሲቲ ሽፍት አድርጌ የማስተርስ ፕሮግራሚንግ ደግሞ ጀምሬ ቀጠልኩ። እንደው አያቶት ሼህ ሆጀሌ አልሐሰን በኢትዮጵያ የድል ታሪክ ውስጥ ግዙፉን አድዋ ጨምሮ ትልቅ ስም ያላቸው ናቸው። ከዛ ባለፈ ደግሞ በኢትዮጵያ እስልምና እምነት ታሪክ ውስጥ እንግዲህ ስማቸው ደምቆ ከሚነሱት መካከል እርሳቸው ተጠቃሽ ናቸው። እርስዎ እንደ ግለሰብ ምን ይሰማዎታል?
ብዙ ነገሮች ያው እንድትኮራ ያደርጋል። የሚያኮራ ታሪክ የሰራ ቤተሰብ ኦልዌይስ ቤተሰቦቹም እንደኮሩ ይቀጥላሉ። የሰራው ታሪክ ሁኔታ ነው የሚወስነው። እንግዲህ መጥፎ አይነት ታሪክ ሂደት ውስጥ የሚያለፍክና መጥፎ የታሪክ ጠባሳ ጥለህ ከሄድክም በዛው መንገድ እንግዲህ ትውልድህ በማይመለከተው ነገር ሰፈር እያደረገ ይሄዳል። አልሐምዱሊላህ ደስ ይለኛል ከእሳቸው ቤተሰብ መፈጠር። መልካም። የማስተማሩስ ነገር እንደው ለእርስዎ የህግ ባለሙያ ሆኖት ታሪካቸውንም በብዙ አጥንተው ሰንደው ካስቀመጡ የልጅ ልጆች መካከልም እርስዎ አንዱ ኖትና ለልጆችዎስ የማስተማር ነገሩ እንዴት ነው? አዎ ይሄንን ብዙ እንግዲህ እኔ ልጆቼ ብቻ ሳይሆን ቤተሰቦቼንም ጭምር ብዙ ኦልዌይስ አፕዴት የማድረግ ሁኔታዎች አሉ። እንደምታየው ስለ ሼህ ወጀሌ ስናነሳ ቢያንስ ከ140 ዓመት በፊት ወይ ከ150 በፊት ስለነበረ ታሪክ ነው የምናወራው። በዛ ወቅት ሀገራችን ምን አይነት ሁኔታዎች ላይ ነበረች ስትል ብዙ ነገሮች ያለሙበት ያልሰለጠኑበት፣ መረጃዎች በአግባቡ ተሰንደው ያልተቀመጡበት ጊዜ ነበር። እነዚህን ነገሮች በብዛት የምታገኘው እንግዲህ ወደ ምስራቁ ደግሞ ወደ ምዕራቡ ሄደ የተለያዩ ጥናቶችን አድርገህ በመፈለግ ነው። በዛ አይነት ነገር በማድረግ በተለያዩ ጊዜዎች የተለያዩ ነገሮችን ሳገኝ ኦልዌይስ አፕዴት አደርጋለሁ። ከታች ያለውን ወጣትና ታዳጊ የሚመጣውን ማለት ነው። ስለ አያቶቹ በደንብ እንዲያውቅ አያቶቹ ምን ነበሩ፣ ኢትዮጵያን ዛሬ ባለችበት ገጽታ እንግዲህ ይሄ መጀመሪያ ላይ በነበረው ስቴት ፎርሜሽን ላይ የነበራቸው ሮል ምን ነበር፣ ስለዚህ ከዛ ደግሞ እነሱ ምን መማር አለባቸው፣ ስለ ሀገራቸው፣ ስለ ሕዝባቸው ምን ማድረግ አለባቸው የሚለውን ነገር እንዲረዱ የተለያዩ ነገሮችን አድርጋለሁ። መልካም፣ እጅግ አድርገን እናመሰግናለን። በድጋሚ መልካም ረመዳን፣ ኢድም ተቃርቧል። ኢድ ሙባረክ ብለናል። ተመልካቾች ከሼህ ወጀሌ አልሐሰን የልጅ ልጅ ከሆኑት አቶ አብዱራህማን አልአቂብ ጋር ያው በሙያቸው የእውቅ የህግ ባለሙያ ናቸው። ከእርሳቸው ጋር የነበረን አጠር ያለ ቆይታ ይህንን ይመስል ነበር። መልካም ሳምንት ተመኘን።